ይሄንን ስሙት። እኛው ቀን ነው ሬሳው ጅበል የሰው ልጅ እንዴት ጅብ ይበላዋል? እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። በመከላከያ ሰራዊት ባይመጣ ኖሮ ይሄ ልጅ አልተቀበረም ነበር በምድራችን ላይ አትቀብሩትም ብለው 3 ቀን ድረስ አንጀቱ ተጎልጉሎ ነው። ሰው አልቀበርንም እኮ እኛ አካላቸውን እኮ ማወቅ አቅቶን ተቆራርጠው በየቦታው ሆነው ነው ያየናቸው። እኛ እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። እውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ስሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ። እኔ እንጃ በታሪክም ሰምቼ አላውቅም እንደዚህ አይነት ነገር። የእውነት ነው የምላችሁ እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን የዓለም ህዝቦች ሁሉ የእኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማተብን በጥስ ከተባለ በኋላ ብሔር የለውም። ማተብን በጥስ ነው። ማተባችንን በጥሰን ታዲያ እንዴት ነው የምንኖረው? እናንተ ይህንን ሁሉ የምትሰሙ የእውነት ድረሱልን። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ የፖለቲካ ድርጅት ያህል አትፈራም። አንድ ቴዲ አፍሮን ያህል እንዳትፈራ አደረጋቸዋት። ከ50 ሚሊዮን በላይ ተከታይ ያላት 50-60 ሚሊዮን ህዝብ ተከታይ ያላት ይቺ ታሪካዊት ቤተክርስቲያን በእናንተ ዘመን እንዲትዋረድ የእውነት ቴዲ አፍሮ ተጽዕኖ ፈጣሪ ነው እኮ ከጳጳሳት በላይ። ይቺ ቤተክርስቲያን እንዲህ የምትደፈር ነበረች የእውነት? አደንዝዛችሁ እናንተ ተከፋፍላችሁ የብሔር ኮታ ይዛችሁ ክህነቱን ጵጵስናውን አርክሳችሁ ቤተ ክህነትን መሳለቅ ያደረጋችሁት ይኸው ቤተክርስቲያን እንደ ጧፍ ትቃጠላለች። 101 ዓመት ቤተክርስቲያን እንደ ጧፍ ተቃጥላ ጳጳሳት ተኝተው ያድራሉ። ነገ ደግሞ ምርጫውን አሸነፈ ብለው ግብዣ ላይ ሲገኙ ታያቸዋለህ። ለማየት ያብቃ። ጠጅ ይጠጣል እዛ ተሰብስቦ ለማየት ያብቃ። ምንድነው ጾም ነው ብሎ እንኳን አይቀርም። ይጾም አይጾም ምን አይመለከተኝም። ድግስ ሲጠራ ታየዋለህ ቤተ መንግስት ያለቀልቅ ተሰልፎ። በዚህ ልክ ነው ሊነገራቸው የሚገባው። ጌታዬ ይኸውልህ ሰውነቱ ተቆራርጦ አንዳንዱ የማይመስል ነገር አንነጋገር፣ ግድ የላችሁም። እኔ እንደዚህ ስለተናገርኩ እኔ ልሸማቀቅ ነው? ለምን ብዬ ነው የምሸማቀቀው? እነሱ ቅድም የተናገረው ልጅ ሰምታችሁታል። ሰውነት ተቆራርጦ የተቆራረጠ ሰውነት እየሰበሰብኩ በዚህ እድሜ እያለ ያለቅሳል። ይሄ እየተባለ ጃኩዚ ውስጥ የሚተኛ ጳጳስ እሱ ያልተሸማቀቀውን እኔ ልሸማቀቅለት ነው? የቱ ነው የሚያሸማቀቀው? እውነት ለመናገር ይሄን ከሰማ በኋላ ቢሞት አይሻለው? በህይወት ከሚኖር ይሄን ሰምቼ ካህን ሆኜ ጳጳስ ሆኜ ይሄንን ሰምቼ ከዛ ምናምን እያሳለኩ ምዕመናን እያልኩ ምናምን ገንዘብ ልሰበስብ ነው? እንዲህ ለማለት የሚጠይቀው የሆነ የተለይልናል። የጥፋትን ርኩሰት በመቅደሱ ባያችሁ ጊዜ ያን ጊዜ አንባቢው ያስተውል ይላል ቅዱስ መጽሐፍ። የጥፋትን ርኩሰት በመቅደሱ ባያችሁ ጊዜ ያን ጊዜ አንባቢው ያስተውል። ስለዚህ ካልተሸማቀቁ ለምእመናኑ ካልቆሙ እነሱ ሞት ያልዘገነናቸው እነዛን ከታትፈው ከገደሏቸው ጋር አርሲ ቁጭ ብለው ነው የሚበሉት። አሁን መንግስት ተሾመ ብለው እነሱ ሌጂቲሜሲ ሊሰጡ ይወጡልሃል። እዛ ያለ ካህን እዛ ያለ ጳጳስ የወረዳው አስተዳዳሪ ይሄን ያህል ምእመናን ተገለዋል ይለዋል። ምንም የሰማሁት ነገር የለም መረጃው የለኝም ይላል። ይኸውልህ መረጃው የለኝም የሚልህ እንዲህ ወገኖቻችን እንደሆነ እግዚአብሔር ያሳያል። ለስንተኛ ጊዜ ነው እንደዚህ የምናየው? አርሲ ብቻ ለምን ያህል ጊዜ ነው እንደዚህ እየታየ ያለው? አርሲ ላይ እንደዚህ ህዝባችን ሲያልቅ ለምን ብሎ ያልጠየቀ አካል
ለሱዳን መግለጫ የሚያወጣው አብይ አህመድ ጎርፍ መጥቶ 6 ሰው ሞተባችሁ ብሎ መግለጫ የሚያወጣ ሰውዬ አርሲ ብቻ አብይ አህመድ ከመጣ በኋላ እንደዚህ የሚፈጠረውን እልቂት ይኸው። ሁልጊዜም አስተዳዳሪው አይነካም፣ ጸጥታ ኃላፊው አይነካም፣ የሚፈጽሙት እነሱ ናቸው። ለምን አይነካም ብለህ የምትጠይቅ ሰውዬ አብይ አህመድ የሰጠውን ትእዛዝ እየፈጸመ በየዓመቱ እየተሸለመ ያለ አመራር ነው አርሲ ላይ ያለው። ወደድክም ጠላህም የምነግርህ ይሄንን እውነት ነው። ብትቀበል ትቀበላለህ፣ ባትቀበል ለራስህ ትርጉም እየሰጠህ አብይ አህመድ ለምን ይሄን አላረገም እያልክ አላዝን። ፕሮጀክቱ የአብይ አህመድ የራሱ ነው። ፕሮጀክቱ የነዝናሽ ታያቸው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማናቸውም መልኩ መጥፋት አለባት ተብሎ ተወስኖ እየተሳደደች ያለች ቤተክርስቲያን ነው። የ101 ዓመት ቤተክርስቲያን በእሳት ተቃጠለ ስትባል ዝም ብለሃል። ከዚህ በፊት አብይ ከመጣ ስንት አብያተ ክርስቲያናት ተቃጠሉ፣ ስንት ምዕመናን ታረዱ፣ ስንት አጥቢያ አብያተ ክርስቲያናት ወደሙ፣ ስንቶች ካህናት እየተጠሩ በመሰዊያ ፊት ተገደሉ። ከቅዳሴ ሲመጡ አትሮንሰ ማርያም ላይ በመድፍ ፈጃቸው አይደለ? ለምን ብሎ የተቆጨ ጳጳስ አይተሃል? ለምን ብሎ ሲያንቀጠቅጠው አይተሃል? የሀገረ ስብከቱ ሊቀ ጳጳስ እንኳን ሊቆጣ ሲወጣ አይተዋል? ከዘውዱ ጸጥ አርጌ የሚባለው ጀነራል ጋራት ይበላል ቁጭ ብሎ። ታምናለህ? ሊቅ የሊቅም ሊቅ ቤተክርስቲያን እውቀታቸው የሊቅ ሊቅ የሆኑ አሉ። የአማራ ሳይንት ተወላጅ አትሮንሰ ማርያም በመድፍ ተመታ። 4 ኪሎ ቁጭ ብለው አንዲት ቃል አልተነፈሱም። አንድ ቃል። እንዴት ልብህን እንደሚያቆሙት፣ እንዴት ወሽመጥ እንደሚቆርጡት። የነዚህ ሞት ጉዳያቸው አይደለም። እንዴት ነው የተጨካከን ነው